የአዋሽ ባንክ 2026 የዓለም ዋንጫ በስፔን አሸናፊነት ተጠናቀቀ። ትላንትና በኒውዮርክ ኒው ጀርሲ የሜትላይፍ ስታዲየም የዓለም ዋንጫ ፍጻሜ ጨዋታውን አግኝቷል። በስቴዲየሙ ጨዋታው ከመከናወኑ በፊት እጅግ አስፈሪ አየር ንብረትን ያስተናግድ ነበረ። የኒውዮርክና የኒው ጀርሲ ከተማ መስተዳድር ከፊፋ የዓለም ዋንጫ አዘጋጅ ኮሚቴዎች ጋር እየተነጋገሩ ነበር። በጨዋታው ዙሪያ ላይ ሊወሰዱ የሚገቡ ጥንቃቄ ከካናዳ በተነሳ የሰደድ እሳት ምክንያት ኃይለኛ ጭስ እየተገፋ መጥቶ ኒውዮርክንና ዋሽንግተን ዲሲን እንደዚሁ ልክ ብርድ ልብስ የለበሰች ጥላሸት አስመስሏታል። ጥቁር ብርድ ልብስ የለበሰች ከተማዎች አድርጓቸዋል። ኒውዮርክ ከተማ በምንም አይነት ተአምር አስፈላጊ የሥራ እንቅስቃሴ ከሌለ በስተቀር ነዋሪዎች ከቤታቸው ባይወጡ ለጤንነታቸው ይመረጣል የሚል ነው። አየር ንብረቱ ጤናማ አይደለም፣ ተበክሏል ተብሏል። በነገራችን ላይ ቶሮንቶ ላይ ይሄ የሰደድ እሳት ያስነሳው ጥቁር ጭስ መሬት ወርዶ ጥቁር ምንጣፍ መስሎ ሬንጅ መስሎ ነበር ተብሏል። ማንም ካናዳዊ የቶሮንቶ ነዋሪ እንዳይወጣ ተደርጎ ማስክ እንዲያደርግ ተነግሮት ሌሊቱን በሙሉ ኃይለኛ ውሃ እየተረጨ ጭሱ ከአስፋልቱ ላይ እንዲነሳ ሲደረግ ነበር። ታዲያ ከካናዳ እስከ ኒውዮርክ ያለው በመኪና ቢነዳ 8 ሰዓት ብቻ ነው የሚፈጀው። በአየር ላይ ታዲያ ተገፍቶ የመጣው ጭስ ግን ወዲያውኑ ኒውዮርክንና ዋሽንግተን ዲሲን አጥለቅልቆ በምን አይነት ሁኔታ ጨዋታው ሊቀጥል ይችላል? አንድ ጭሱ መሬት ወርዷል። ጠዋት ላይ ግን እንዲያውም የስፔን ብሔራዊ ቡድን ከዛ በፊት ልምምዱን ሲያደርግ ለመለማመድ የሚሆንበት የአየር ንብረት ትክክለኛው ሰዓት ላይ አይገኝም በሚል ሰዓታቸውን ሁሉ አዘግይተው ነው ልምምድ ሲያደርጉ እንደቆዩ የተነገረው። ይህ ሁሉ የሆነው ታዲያ በዚህ በሰደድ እሳት በተነሳ ጭስ ዋሽንግተን ዲሲንና እንደዚሁም ውድድሩ የሚዘጋጅባትን የኒውዮርክና የኒው ጀርሲን ከተሞች ክፉኛ ጎርቷቸው ነበረ። በዚህ ላይ ከፍተኛ ሙቀት አለ። ኒውዮርክ ከ38 እስከ 40 ዲግሪ ሴልሺየስ ኃይለኛ ሙቀት ውስጥ ሆና ይሄ ጥቁር ብርድ ልብስ የመሰለ ጭስ ኒውዮርክ ስታዲየሙና ከተማዋን አቅፎ ይዟት በዚህ ሁሉ ሁኔታዎች ጨዋታውን ማካሄድ እንዴት አስቸጋሪ ሊሆን ይችላል ተብሎ ነበር። ወደ በኋላ ላይ ንጋት ላይ ሰዓቱም እየገፋ ሲመጣ እንዲያውም ሙቀቱ ትንሽ እየቀነሰና ዝናብ ለመምጣት ደመናዎች ይዞ ጭሱንም ገለጥ እያደረገ መሄዱ ለብዙዎች ተስፋ ሰጠ። ጨዋታው ታዲያ በዚህ አይነት ሁኔታ በኒውዮርክ ሜትላይፍ ስታዲየም ከ82,000 ተመልካች በላይ በሚይዘው ግዙፍ ስታዲየም የፍጻሜው ጨዋታ በስፔንና በአርጀንቲና መካከል ተከናወነ። ያው ሁሉም እንደሰማው ዓለም እንዳየው ስፔን 90 ደቂቃ ጨዋታውን ከአርጀንቲና ጋር 0-0 ጨርሰው በ90 ደቂቃ መጠናቀቅ ያልቻለው ጨዋታ ወደ 120 ደቂቃ በጨማሪ 30 ደቂቃ ውስጥ ገብተው ፌራን ቶረስ ተቀይሮ ነው የገባው። የተጫዋች በ106ኛው ደቂቃ ላይ ባስቆጠራት ጎል ስፔን ለመጀመሪያ ጊዜ በደቡብ አፍሪካ አዘጋጅነት አፍሪካ በታሪኳ ለመጀመሪያ ጊዜ ባዘጋጀችው የ2010 የደቡብ አፍሪካ የዓለም ዋንጫ 1-0 አሸንፈው ዋንጫ ካነሱ በኋላ እነሆ ለሁለተኛ ጊዜ ስፔን የዓለም ዋንጫን ከፍ ማድረግ ይችላለች። በነገራችን ላይ ይሄ ጨዋታ ከማሸነፉን ባሻገር ስፔን ሽልማቶችን በሙሉ ጠረጴዛ ላይ ያሉ ሽልማቶችን በሙሉም ጠራርጋ ለመውሰድ ችላለች። እንዳለመታደል ሆኖ አርጀንቲናዊው የመሃል ሜዳ ጀግና የቼልሲው ኤንዞ ፈርናንዴስ በሁለት ቢጫ በቀይ ካርድ ወጥቶባት አርጀንቲና በጎዶሎ ልጅ በ10 ልጅ ተጫውታ ነው 120 ደቂቃውን ለመጨረስ የተገደደችው። 1-0 ተመርታ እንደከዚህ ቀደሙ በግብፅ 2-0 ተመርታ አሸንፋ እንደወጣችው ሌሎችንም ቡድኖች በስዊዘርላንድ በሁሉም ማትጎብጧ አርጀንቲና አንድ ነገር ታሳያለች ተብሎ ተጠብቆ ነበር። ሆኖም በዚሁ ውጤት ተጠናቀቀ። ልክ የአልቢትሩ የፍጻሜ ፊሽካ እንደተነፋ የስፔን ደጋፊዎች ቤንች ላይ ያሉ በሙሉ ባንዴ ነው ዘለው ሜዳውን መውረር የቻሉት። እንዴት አይነት ጣፋጭ ደስታ በስቴዲየሙ ለሚገኙ ተመልካቾች እንዳሳዩ በእውነት በነገራችን ላይ በ2010 የዓለም ዋንጫ ደቡብ አፍሪካ ላይ 1-0 ወስዶ ስፔን በታሪኳ የመጀመሪያውን የዓለም ዋንጫ
ስታነሳ ተሳታፊ የነበሩት እነ ዣቪ፣ እነ ኢኒስታ፣ እነ ኢካር ካሲያስ በሙሉ ስታዲየም ውስጥ ነበሩ። ቁጭ ብድግ ሲሉ ነበር። በመጨረሻም ድል ቀንቷቸው ዋንጫውን ለማንሳት ችለዋል። ታዲያ ስፔን ውድድሩ ላይ የተዘጋጁትን ጠረጴዛ ላይ ያሉ ሽልማቶች በሙሉ አንስታለች። ሮድሪ የ2026 የዓለም ዋንጫ ኮከብ ተጫዋች ተብሎ የስፔን ብሔራዊ ቡድን አምበልና የማንቸስተር ሲቲው ተጫዋች ሮድሪ ይህንኑ የወርቅ ኳስ ተሸልሟል። ጎልደን ቦል ወይም ይሄ የወርቅ ኳስን የሚሸለሙ የቶርናመንቱ ምርጥ ተጫዋች ተብለው የሚሰየሙ ናቸው። ሮድሪ የባለንዶርንም አሸናፊ መሆኑ ከዚህ በፊት አይዘነጋም። አሁን ደግሞ የዓለም ዋንጫ ኮከብ ተጫዋች ሆኖ የወርቅ ኳሱን ሮድሪ ተሸልሟል። የስፔን ብሔራዊ ቡድንም አምበል ነው። በነገራችን ላይ ሮድሪ ስፔን ባደረገቻቸው 8 ጨዋታዎች ላይ ጨዋታውን የጀመረ ተጫዋች ነው። አዎ በእርግጥ ሮድሪ ግብ አላገባም ወይም አሲስትም የለውም። በነገራችን ላይ ግን የቡድኑ ሚዛን የሚጠበቀው ከኋላ የሚቀበለው ወደፊት የሚሰጠው ሚዛኑን የሚጠብቀው ትከሻው እንዳይወርድ ውሃ ልክ የሚጠብቀው ሮድሪ በመሆኑ ይህንኑ የጎልደን ቦል የወርቅ ኳስ የቶርናመንቱ ምርጥ ተጫዋች ተብሎ ተሸልሟል። በግብ ጠባቂነት ደግሞ ኡናይ ሲሞን የወርቅ ጓንት ጎልደን ግላቡን አግኝቷል። ኢከር ካሲያስ በ2010 በዓለም ዋንጫ 1-0 ስፔኖች ሆላንድን አሸንፈው ዋንጫ ካገኙ በኋላ ሁለተኛው ከኢካር ካሲያስ ቀጥሎ ኡናይ ሲሞን ሁለተኛው ግብ ጠባቂ የወርቅ ጓንት ጎልደን ግላቡን ያገኘ ግብ ጠባቂ ሆኖ ተመርጧል። ይሄ የወርቅ ጓንት ለምርጥ ግብ ጠባቂነት የሚሰጥ ነው። ታዲያ የስፔኑ ግብ ጠባቂ ኡናይ ሲሞን ይሄንን ማግኘት ችሏል። ፓው ኩባርሲ ደግሞ ወጣቱ ተከላካይ የውድድሩ ወጣት ተስፈኛ ምርጥ ተጫዋች በሚል ሽልማቱን ወስዷል። በነገራችን ላይ ይሄ ሽልማት ከጃንዋሪ 1 2005 በኋላ ለተወለዱ ተጫዋቾችን ብቻ የሚመለከት ነው። ማለት ከ21 ዓመት በታች ያሉትን ብቻ ወጣት ተጫዋቾች የሚመለከት ሽልማት ነው። ከጃንዋሪ 1 2005 በኋላ ከተወለዱ የቶርናመንቱ ምርጥ ተጫዋች የተባለው ደግሞ ወጣቱ ተከላካዩ ፓው ኩባርሲ ነው። መጀመሪያ ላይ ተመራጭ አልነበረም። በኋላ ላይ ግን ጥምረቱ ግሩም ሆኖ በሙሉ ጨዋታዎች ላይ የተሳተፈ ምርጥ ወጣት ተጫዋች ሆኖ ይህንን እድል አግኝቷል። እንግዲህ እነኚህ ሽልማቶች በነገራችን ላይ የሚመረጡት በፊፋ ቴክኒካል ስተዲ ግሩፕ ነው። እነኚህ ደግሞ አሰልጣኞችን፣ የቀድሞ ተጫዋቾችን፣ ሌሎችንም የቴክኒካል ባለሙያዎችን የሚያካትት ግሩፕ ነው። ስፔን 1-0 አሸንፋ የ2026ን የዓለም ዋንጫ በይፋ ዘግታለች። ሽልማቱን ደግሞ ፕሬዚዳንት ትራምፕ ናቸው ሜዳ ውስጥ ገብተው ከፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ጋር አብረው ወርዶ መስጠት የቻሉት። ዋንጫውን ሮድሪ ነው ዋንጫውን ያነሳው። በነገራችን ላይ ፕሬዚዳንት ትራምፕ በስቴዲየሙ ባሉ ተመልካቾች ተጮሆባቸዋል፣ ፉጨት ተፏጭቶባቸዋል፣ ከፍተኛ የተቃውሞ ድምፅ ተሰምቶባቸዋል። እንዲያውም በስቴዲየሙ ያለው ሙዚቃ ከፍ አደረጉት ነው የተባለው። ይህንን የተቃውሞ ድምፅ በይፋ ጎልቶ እንዳይወጣ ደጋፊው በሚያፏጭበትና ተቃውሞ ድምፅ በሚያሰማ ሬሊ በፕሬዝዳንት ደረጃ ዋንጫ ለመስጠት የወረደ የአሜሪካ ፕሬዝዳንትም በዚህ አይነት ተቃውሞ ሲቀበሉ የመጀመሪያ ነው። ይህ ደግሞ አሁን ካሉት ነባራዊ ሁኔታዎች ጋር የተያያዙ ናቸው እየተባለ ይነገራል። 23ኛው የፊፋ የዓለም ዋንጫ እንግዲህ በስፔን የበላይነት ተጠናቋል። ስፔን በኬፕ ቨርዴ የጨዋታዋን ስትከፍት 0-0 ወጥታ ነው ጨዋታውን የጀመረችው። አፍሪካዊቷ የደሴት ሀገር ኬፕ ቨርዴ ነዋሪዎቿ 550 ሺህ ብቻ የሚሞሉ እንዴት በአውሮፓ የተራቀቁ የመሃል ሜዳ ጀግኖች። በነገራችን ላይ ስፔን የመሃል ሜዳ ተጫዋቾች ፋብሪካ አላት እየተባለ ይነገራል። ሁል ጊዜ ታወጣለች፣ ታመርታለች። እነ ኢኒስታ፣ ዣቪ ሲወጡ ሌሎችን ትተካለች። ታዲያ እንዴት ከኬፕ ቨርዴ ጋር 0-0 ትጨርሳለች ተብሎ በመክፈቻው ጨዋታ ብዙ ውርጅብኝ የስፔን ብሔራዊ ቡድን ተጫዋቾች ሲያጋጥማቸው ነበር። ከዛ በኋላ አንድ ጎል ብቻ
ተቆጥሮባቸው ነው ዋንጫውን በሙሉ አሸንፈው ማንሳት የቻሉት። አሁን የስፔን ብሔራዊ ቡድን ወጣት ተጫዋቾች በቀጣዮቹም እንዲሁ የጎለበቱ የሚሄዱ ከሆነ ለሌሎችም ብሔራዊ ቡድኖች ልምድ የሚያካፍሉ ናቸው። በራሳቸው የማሰልጠኛ ማዕከል ወጣት ተጫዋቾችን ልምድ ካለው ጋር አዋህዶ አጣምሮ በሬውን ከወይፈኑ ጋር ጠምዶ የመጫወት ሂደትና ጥበብ ከስፔን ብሔራዊ ቡድን መውሰድ ይቻላል እየተባለ ነው። 23ኛው የፊፋ የዓለም ዋንጫ እንግዲህ ተጠናቀቀ። 3 አስተናጋጅ ሀገሮች ሜክሲኮ፣ ካናዳና አሜሪካ በጥምር ያዘጋጁት የዓለም ዋንጫ። በነገራችን ላይ የፊፋ የዓለም ዋንጫ በታሪኩ በ3 ሀገራት ሲዘጋጅ ይህ ለመጀመሪያ ጊዜ ነው። 3 አስተናጋጅ ሀገሮችን አስተናግደውበት አምረውበት ደምቀውበት ተመልካቾች ተደስተውበት ሀዘናቸውንም ገልጸውበት የወጡበት ውድድር ነው። 48 ሀገራት ለመጀመሪያ ጊዜ ተሳታፊ ሆኗል። ከዚህ በፊት በኳታሩ የዓለም ዋንጫ 32 ሀገራት ነበሩ። 16 ብሔራዊ ቡድኖች ተጨምረው ነው 48 ሆኖ የ2026 የዓለም ዋንጫ የተካሄደው። 48 ሀገራት አፍሪካ 10 ተወካዮችን ይዛለች። ብዙ አትርፋለች። ወደ ኖክአውት ስቴጅ 9 ቡድኖቿ ደርሰውላታል። 104 ጨዋታዎች ተከናውነዋል። 104ኛው ጨዋታ ትላንትና በስፔንና አርጀንቲና መካከል የመጨረሻው ተከናወነ። ስፔንም ቀደም ብለን እንደገለጽነው 1-0 አሸንፈው ዋንጫውን አንስተዋል። 16 ስታዲየሞች ተጠቅመዋል። የአንበሳውን ድርሻ የያዘችው በእርግጥ አሜሪካ ናት። 11 ስታዲየሞቿ የአሜሪካ ሲሆኑ 2 እና 3 ካናዳ፣ 3 2 ሜክሲኮ አዘጋጅተው 16 ስታዲየሞች ጥቅም ላይ ውለዋል። እንግዲህ ዓለም በሙሉ በታላቅ ጉጉት ሲጠብቀው የነበረው ግማሽ ሲቻል በስቴዲየም እየተገኙ ካልሆነ በስቴዲየም አካባቢ የከተማ መስተዳድሮች እንደ ኒውዮርክና ኒው ጀርሲ ያሉ ትልልቅ ከተማ በትልቅ ቦታና ስፍራ ላይ እጅግ ግዙፍ ስክሪኖችን እየገጠሙ ምርጥ ሙዚቃዎችንና መዝናኛዎችን እየፈጠሩ በርካታ የዓለማችንን ተመልካቾች ሲያዝናኑ ቆይቷል። በነገራችን ላይ ትላንትና በኒውዮርክ ሜትላይፍ ስታዲየም በፋን ዞን አካባቢ ላይ ያሉት በሙሉ ማለት ይቻላል የማራዶናን የሜሲን ቁጥሮች የለበሱ የአርጀንቲና ብሔራዊ ቡድንን ማሊያ የለበሱ ሰዎች ተጥለቅልቆ ነበር። አብዛኛው 95% የሜሲ 10 ቁጥርን የለበሱ ሰዎች ናቸው በዚህ ቦታ ላይ ያሉ። ታዲያ ይሄ የተለመደ የሆነ መጥቷል። አንዳንድ ሀገራት የዓለም ዋንጫ ላይ አይሳተፉም፣ ግን አርጀንቲና እንደ ወኪል ተወካይ ሀገር ሆና ይወስዷታል። አንዳንድ ሀገር በጸጥታ ምክንያት በዲፕሎማሲ ባለመገናኘት ጥቅሜን በዚህ ሀገር አደርጋለሁ ይላሉ፣ ወይ በስዊዘርላንድ ቆንስላ በዛ በኩል ጥቅሜን አስጠብቃለሁ ይላሉ። ለምሳሌ ባንግላዴሽን እንውሰድ። ባንግላዴሽ 175 ሚሊዮን ሕዝብ አላት። ለዓለም ዋንጫ አልፋ አታውቅም። በነገራችን ላይ ባንግላዴሽ ራሷ የክሪኬት አፍቃሪ ሀገር ናት። ክሪኬት ስፖርት ነው የሚከናወነው። የዓለም ዋንጫ ባንግላዴሽ ብሔራዊ ቡድን ተሳትፎ አያውቅም፣ ግን ተወካዩዋ አርጀንቲና ናት። እንዲያውም የእባብ ታቱ የተሰራች ባንግላዴሽ የአርጀንቲና ብሔራዊ ቡድን ማሊያ የለበሰች ደጋፊ ግን ለምን እባብ ታቱ ብለን ጠይቀናት ነበር። የመለሰችው መልስ እንደኔ ባትረዱት ነው እንጂ ገራም ነው፣ የዋህ ነው፣ ጥሩ ነው ብላናለች። እባብ እንግዲህ ጦርነቱ ለባንግላዴሽ በህንድም እንደዚሁ ትልቅ ግምት የሚሰጠው ነው። በባንግላዴሽም እንደዚሁ በግራ ክንዳቸው ላይ ሁሉ የሚነቀሱት ነው። ታዲያ 175 ሚሊዮን ህዝብ ያላት በዓለም ዋንጫ ማትወከለው ባንግላዴሽ አርጀንቲናን ወክላ የአርጀንቲና ብሔራዊ ቡድን እንደራሷ ወስዳ በየአደባባዊ ማሊያቸውን ለብሰው ሜሲን ሲያበረታቱ ነበረ። በነገራችን ላይ ሊዮኔል ሜሲ በስታዲየሙ ባሉ 82,000 ተመልካቾች በቢሊየን በሚቆጠሩ የቴሌቪዥን መስኮት ተመልካቾች ፊት ሜዳሊያ ስነ ስርዓቱ ላይ ሲያለቅስ መመልከት ልብ ይሰብራል። የሊዮ ስንብት በዚህ አይነት መልኩ መሆኑ ቢያሳዝንም አምና አሸናፊ፣ ዘንድሮ ደግሞ የዋንጫ ተፋላሚ ነበር። እግር ኳስ እንዲህ ነው፣ ደስታና ሐዘን የሚፈራረቁበት ስፖርት ነው። ነገር ግን ሰዎች የመጨረሻ እራት፣ የመጨረሻ ዳንስ፣ የመጨረሻ ሳቅን የሚስቁ ጀግኖች ቢሆኑ ጥሩ ነበር። በመጨረሻው ሜሲ በሐዘን በእንባ ነው ታጥቦ ሜዳውን ለቆ
የወጣው የሽልማት ስነ ስርዓቱ እንግዲህ በፕሬዚዳንት ትራምፕ እና በጂያኒ ኢንፋንቲኖ አማካኝነት ተሰጥቷል። ሶስቱም አዘጋጅ ሀገሮች መሪዎች ከትራምፕ በግራ በኩል ቆመው ነበረ። የሜክሲኮ ፕሬዚዳንት ክላውዲያ ነበሩ ከትራምፕ ቀጥሎ በግራ በኩል። የካናዳው ጠቅላይ ሚኒስትር ማርክ ካርኔም እንደዚሁ እሳቸውም እዛው በሽልማቱ ስነ ስርዓት ላይ ይገኙ ነበር። ወደ መጨረሻው ላይ ከካናዳ መጣ የተባለው ጥቁር ጭስ የለበሰው አየርም እየገፈፈ ከሱ ይልቅ ደግሞ በስቴዲየሙ ያለው ድባብ አንገት ለአርጀንቲና ደጋፊዎች የሚያሳዝን ሆኖ ተጠናቀቀ። ዓለም ዋንጫ በሶስት አዘጋጅ ሀገራት ተጀምሮ በሜክሲኮና ካናዳ፣ አሜሪካ ተጀምሮ ነው ትላንት ኒውዮርክ፣ ትላንት ኒው ጀርሲ፣ ትላንት ሜት ላይፍ ስታዲየም ላይ በስፔን አሸናፊነት ሽልማቶቹንም እንዲሁ አብራ ጠራርጋ ወሳጅነት ተጠናቋል። 2030 ምን ይዞልን ይመጣ ይሆን ብለን እንጠይቃለን። ፖርቹጋል፣ ስፔን እና ሞሮኮ በጋራ የሚያዘጋጁት ለ2030 የዓለም ዋንጫ ያብቃን እያል ቺርስ እንላለን። ቺርስ በዓለም ዋንጫ። የአዋሽ ባንክ ለዓለም ዋንጫ ክብር፣ ለዓለም ዋንጫ ፍጻሜ ቺርስ ብሏቸዋል። እኛም በመዝጊያ ስነ ስርዓቱ እንኳን ታደማችሁ ለቀጣዩ ያድርሳችሁ ብለን ቺርስ እንላለን።